ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የ2017 ጋት ኤግዛም የመጣ ጥያቄ የተወሰኑትን በፓርት 1 በዚህ ቪዲዮ እንሰራለን። እንግዲህ እንደሚታወቀው ለኢንትራንስም ሆነ ለጋት እንዲሁም ለኤን ጋት በየአመቱ የሚመጡ ጥያቄዎቹ ስፔሲፊክ ጥያቄው አይመጣም እንጂ የሚመጣው ኦብጀክቲቭ ተመሳሳይ ስለሆነ የተለያዩ ትሪኮችን እና ፓተርኖችን ለመረዳት እንዲሁም የተለያዩ ሲሪሶችን ለመለማመድ ያለፉ ጥያቄዎችን መስራት ግዴታ ስለሆነ የተለያዩ ያለፉ ጥያቄዎችን መስራት አስፈላጊ ነው ማለት ነው። በዚህም ቪዲዮ በፓርት 1 የተወሰኑ እንሰራለን። ቀጣይ ተከታታይ ቪዲዮዎችን የምለቅ ይሆናል። እስከዛ ግን ቪዲዮውን ላይክ እና ዩቲዩብ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ጠብቁኝ። ቀጥታ ወደ ጥያቄዎቹ እንሂድ። የመጀመሪያው ጥያቄ the sequence -4 -2.5 -1 0.5 እያለ ይቀጥላል። so what is the 23 term of the sequence ነው የሚለን። እንግዲህ ይሄ ፓተርን አለ ወይም ደግሞ sequence ሲሪስ አለ። እንደዚህ አይነት ሲኩዌንስ ሲሪስ ሲኖረን ምንድነው የምንጠቀመው? አንደኛ የሲኩዌንሱን ሲሪስ ሬጉላር የሆነ ቫልዩ እስከምናገኝ ድረስ የተለያዩ ኦፕሽኖችን እንሞክራለን። ከሲኩዌንሶቹ በመቀነስ ሊሆን ይችላል፣ በሆነ ኮመን ቫልዩ በማባዛት ሊሆን ይችላል፣ ወይም ደግሞ በማካፈል ሊሆን ይችላል። ስለዚህ ኦፕሽኖችን ሁሉ ቸክ ማድረግ መቻል አለብን ማለት ነው ሬጉላር ፎርሙላ እስከምናገኝ ድረስ። ለምሳሌ ይሄ ከኔጌቲቭ4 የመጀመሪያው ተርም የሁለተኛው ተርም ደግሞ -2.5 -1 0.5 ይላል። እስኪ ኮመን ዲፈረንስ እናወጣላቸው። እንግዲህ ለዚህ ጥያቄ ትክክለኛ መልሱ 29 ነው። እንዴት እንደመጣ እናየው እስኪ። ኮመን ዲፈረንስ ስናወጣለት ከሁለተኛው ተርም የመጀመሪያውን ተርም ከሶስተኛው ተርም ደግሞ የሁለተኛውን እንዲሁም ከቀጣዩ ተርም እንዲህ እያልን n-1 እያልን እየቀነስን እናየዋለን። በተሰጡን ሲሪሶቻችን መካከል ያለው ኮመን የሆነ ዲፈረንስ ካገኘን በኮመን ዲፈረንስ ፓተርን በዛ ኮመን ቫልዩ ተርም ወይም ደግሞ ፎርሙላ እናወጣለታለን ማለት ነው። ይሄ አሁን በጣም ቀላል ጥያቄ ነው። ስለዚህ ከ-2.5 የመጀመሪያውን ተርም ከሁለተኛው ተርም የመጀመሪያውን ስንቀንስ ስንት አገኘን? 1.5 አገኘን። እስኪ አሁንም ከሰርድ ተርም ሰከንድ ተርም እንቀንስ which means ከ-1 ሲቀነስ -2.5 ስናደርገው ስንት ይመጣል? አሁንም 0.5። እንግዲህ ሉክ እስካሁን ተመሳሳይ በቢትዊን ፈርስት ኤንድ ሰከንድ as well as second and third the same common difference አግኝተናል። የቀረን አንድ fourth term minus third term ስናደርግ አሁንም 1.5 the same አገኘን ማለት ነው። ሶ ይሄን ካገኘን ምን አለን? በኮመን ዲፈረንስ ሩል እንሰራለን ማለት ነው። እንዲህ አይነት ሲሪስ ሲኖረን ተርም 1 ተርም 2 ተርም 3 አፕቱ ተርም ኤን ድረስ ያለ ሲሪስ ካለን ኮመን ዲፈረንስ ዲ ታለን እንዴት ነው ኤንን ወይም ደግሞ ተርም ኤንን መፈለግ የምንችለው? እንዴት ነው? ተርም ኤን which is equals to ተርም 1 ፕላስ n-1 ታይምስ ዲ እናደርጋለን ማለት ነው። ዲ ማለት ኮመን ዲፈረንሳችን ነው። ኤን ማለት ደግሞ የተጠየቀው ተርም ማለት ነው። በዚህ ኬዝ 23 ማለት ነው። ስለዚህ ተርሟን የምንላት የመጀመሪያችን የስኩዌንሱ መጀመሪያ ማለት ነው። ሶ በዛ መሰረት ይሄ ፎርሙላ እንጠቀማለን። ሶ ተርሟን ሁል ጊዜ ለዚህ ሲሪስ ስንት ናት? -4 ፕላስ n-1 ማለት n23 ሲቀነስ 1 እናረግና በዲ እናባዛዋለን። ዲ ማለት ስንት ነው? 1.5 ማለት ነው። ሶ ይሄንን 23 ሲቀነስ 1 22 ይሆናል።
ቦድማስ ስንጠቀም 22 ሲባዛ which means ብራኬቱን ሰራን ዘንድ ደግሞ መልቲፕሊኬሽኑን እንሰራለን። በዲ ስናባዛው 1.5 ማለት ይሄንን ለማቃለል ሳይንቲፊክ ካልኩሌተር ስለማይፈቀድ ቤዚክ ካልኩሌተር ካላችሁ ይዛችሁ መግባት ትችላላችሁ። ግን ለሌላ ጊዜ ይሄንን ለመስራት አሁን እንዴት ማድረግ ትችላላችሁ? ኤን ማለት ስንት ነው? 23 ሲቀነስ 1 22 ሆኗል። 22 ሲባዛ በ1.5 ማለት 1.5ን ወደ ምን መቀየር ትችላላችሁ? ወደ ዴሲማሉን ወደ ፍራክሽን መቀየር ትችላላችሁ። which means ስንት ማለት ነው? 3/2 ማለት ነው። እንዳለ ስትቀይሩት 15 10ኛ ይሆናል። በ5 ስናካፍለው 3/2 ይሆናል ማለት ነው። ዘን በ2 11 ሲባዛ በ3 ስንት ይሆናል? 33 ይሆናል ማለት ነው። 33 ሲደመር ኔጌቲቭ 4 ስንት ይሆናል? 29 ይሆናል ማለት ነው። በዚህ መሰረት መልሳችን ሲ 29 ይሆናል ማለት ነው። ሁለተኛው ጥያቄ in certain code language HCVJ GT is decoded as FATHER። እንግዲህ ሉክ ይሄ ስኩዌንስ ኦፍ ካራክተር አለ። ይሄን ስኩዌንስ ኦፍ ካራክተር ዲኮድድ የሆነው በማን ነው? በዚህ ስኩዌንስ ነው። which means ኤች ዲኮድ የሆነችው ምን ማለት በማን ነው? በኤፍ። ሲ ደግሞ ዲኮድ የሆነችው በኤ፣ ቪ በቲ፣ ጄ በኤች፣ ጂ ደግሞ በኢ፣ ቲ በአር ማለት ነው ዲኮድድ የሆነ ሶ ይሄ ፓተርን አለን። በዚህ መሰረት ዩዚንግ ዘ ሴም ኮዲንግ ፓተርን በዚህ ኮዲንግ ፓተርን ዋት ዳዝ ይሄ ኮድ ቢሆን ማለት ነው ሶ ዋት ዳዝ ኤፍ ደብሊው ሲ አይ ጄ ቪ ጂ ቲ ዲኮድ ማድረግ የምትችሉት እንዴት ነው ነው እያለን ያለ። ይሄ በጣም ቀላል ነው። ስኩዌንስ ኦፍ ካራክተር የትኛውም አይነት ስኩዌንስ ኦፍ ካራክተር ከተሰጣችሁ እናንተ ምንድን ነው የምታደርጉት? ቀጥታ እያንዳንዷን አልፋቤት ወይም ደግሞ እያንዳንዷን ካራክተር እንዴት ሪፕለስ እንደሆነ ሩል ማውጣት ነው። ሶ ለዚህ ምን ያስፈልገናል? እንግሊሽ አልፋቤት ሌተሮቹን በፖዚሽን ናምበራቸው መጀመሪያ እንደረድራቸዋለን። አሁን የዚህ መልሱ ሲ ነው። እንዴት እንደሚመጣ እንየው። በአልፋቤት ስናስቀምጣቸው ሁሎችንም እንግሊሽ አልፋቤት ሌተሮቹን ከኤ እስከ ዚ ድረስ ፖዚሽናቸው ከ1 እስከ 26 ነው። ሶ እስኪ እንየው። ይሄን ለመስራት የሁለተኛውን የተጠየቅነውን ስኩዌንስ ኦፍ ካራክተር ዲኮድ ለማድረግ ከመጀመሪያው ዲኮድ ከሆነው ላይ ምን ማውጣት አለብን? ፓተርን ወይም ደግሞ ፓተርን ሩሉን መለየት መቻል አለብን ማለት ነው። ሶ እንዴት ነው መለየት የምንችለው? ኤች ዲኮድ የሆነችው በኤፍ ነው። እስኪ እንየው። ኤች አለች እዚህ ጋር ዘን ወደ ማን ዲኮድ ሆናለች? ወደ ኤፍ። እሺ እዚህ ጋር አሁን ኤችን በኤፍ ሪፕለስ ስናደርግ በመካከል ምን አለን? አንድ ካራክተር አለን which means ሁለት ወደ ኋላ ተመልሰናል ማለት ነው። ይሄው 1 2 ስለዚህ ኔጌቲቭ 2 ሁለት ፖዚሽን ቱ ዘ ሌፍት ዳይሬክሽን ተጉዘናል ማለት ነው። እንሂድ አሁን እንደፈለጋችሁ እንደናንተ ሩል። አሁን ኔጌቲቭ 2 አልኩ ወይም ደግሞ እናንተ አንድ አልፋቤት አልፈን ማለት ወደ ኋላ ተመልሰን ማለት ትችላላችሁ። እሺ ቀጣይ ደግሞ እንሂድ። ሲ ደግሞ በማን ነው ዲኮድ የሆነችው? በኤ እንምጣ እስኪ እዚህ ጋር ሲ አሁንም በኤ እዚህ ጋርም ስንት ቢን አልፈን ማለት ነው which means ኔጌቲቭ 2 ይሄን አልፈን። እሺ ሁለተኛው ደግሞ ቪ በቲ ነው ሪፕለስ የተደረገው። ቪን በቲ ሪፕለስ ለማድረግ አሁንም ኔጌቲቭ 2 ሙቭ ማድረግ አለብን which means 2 ወደ ግራ ሌፍት ዳይሬክሽን ሙቭ ማድረግ አለብን። ጄ ደግሞ በኤች ጄ እዚህ ጋር ናት። ጄ በማን ሪፕለስ ሆኗል? በኤች። ስቲል አሁን ሩሉን እዚህ ጋር መጨረስ እንችላለን። በቃ አንድ አልፋቤት ወይም ደግሞ 2 ወደ ኋላ በመመለስ ነው ማለት ነው። ኔጌቲቭ 2 የምንለው ወደ ኋላ ባክ ስለምንጓዝ ነው። ኦኬ እንጨርሰው፣ ችግር የለም። ጂ ጋር እንሂድ። ጂ ደግሞ በማን ነው ሪፕለስ ያደረግነው? ጂ ሪፕለስድ ዊዝ ኢ እንሂድ። ጂ አሁንም ሪፕለስ ዊዝ ኢ ኔጌቲቭ 2 ቱ ዘ ሌፍት and then t replaced with what? r. so ሩል ይህ ስፔሲፋይድ ሩሉን አሁን አውቀናል። በቃ የሆነ አልፋቤት ሲሰጠን ወደኋላ አንድ ጃምፕ በማድረግ ነው ዲኮድ የምናደርገው ማለት ነው። እሺ እንሂድ።
ይህን ጥያቄያችንን እንስራ። አሁን ይሄን ሩሉ ገብቶናል። ጨረስ። እሺ ይሄን ላጥፋውና እሺ አሁን ይሄን አልፋቤት ሪፍለስ እናድርገው። ኦኬ ኤፍን ዲኮድ ለማድረግ ኤፍን ወደኋላ አንድ አልፋቤት ጃምፕ አድርገን ወይም ደግሞ ሁለት ሙቭ እናደርጋለን። ዘን ዲ ኤፍን በዲ ዘን ደብሊውን ደግሞ አሁንም ከደብሊው ወደ ሌፍት ሁለት ሙቭ እናደርጋለን። ዩ ኦኬ ሲ ደግሞ አሁንም በማን ሪፕለስ ይሆናል? በኤ ኦኬ አይ እስካው ነው። አይ በጂ ኦኬ ጂ ናት እቺ። እሺ ጄ ደግሞ ጄ በኤች which means አይን ብቻ ነው ጃምፕ ማድረግ ማለት ነው። እሺ ኤች ቪ ደግሞ ቪን ዲኮድ ለማድረግ አንድ ጃምፕ አድርግና ቲ ጋር ደርሳለሁ which means ሁለት ወደ ግራ ሙቭ ሳደርግ ቲ። the other one G is here then move this E ማለት ነው። then T the last letter T then T በማን በአር ሶ ይሄንን ፓተርን ያዝልን ሲኩዌንስ ኦፍ ካራክተር ከዚህ ምርጫ ላይ እንፈልጋለን። ማሆነ ይሄ ይሆናል ማለት ነው። ዲያ ምንድን ነው የሚለው? በቃ ምንም ይሁን ሲኩዌንስ ኦፍ ካራክተሩ ሲ ይሆናል ማለት ነው። ኦኬ ሌላው ጥያቄ the third one father is 24 years older than his son. After 2 years the father's age will be twice the age of his son. Okay, what is the son's present age? ምንድነው የሚለን? የፋዘር ኤጅ ካረንትሊ ኤፍ እንበለውና ኤፍ ኢዝ 24 older than his son. እንግዲህ የሰኑን እድሜ አናቅም። ሌት ቢ እንበለውና የፋዘር እድሜ የሰኑን ሲደመር 24 ያህል which means በ24 ይበልጠዋል ስለተባለ ማለት ነው። ሶ የካረንት ኤጁን የሰኑ ስለማናቀው ቢ ነው። አሳይን ሌት ቢ እንልና ፕላስ 24 ኦኬ እንግዲህ ፋዘርስ ኤጅ ኦልደር ዛን ሂዝ ሰን ባይ 24 ማለት ይሄ ነው ስናስቀምጠው። ዘን ምንድነው የሚለው? ከሁለት ዓመት በኋላ የፋዘር እድሜ 2 ታይምስ ሂዝ ሰን ኤጅ ነው ብሎ ይላል። እንግዲህ የአባትየው እድሜ ከሁለት ዓመት በኋላ ማለት ከሁለት ዓመት በኋላ ኤፍ የፋዘር ኤጅ አሁን ከረንትሊ ኤፍ ነው ብለናል አይደል? ከሁለት ዓመት በኋላ ኤፍ እንደሆነ አይቀጥልም አይደል? ኤፍ ፕላስ ይሆናል ማለት ነው። በዛ ሰዓት ከሁለት ዓመት በኋላ ምን ይሆናል? ከልጁ እድሜ ጋር 2 ታይምስ የልጁን እድሜ ይሆናል ማለት ነው። which means ቦይ ከሁለት ዓመት በኋላ ስንት ይሆናል? ቦይ ማለት ሰኑ የሰኑ እድሜ ከሁለት ዓመት በኋላ ቢ ፕላስ 2 ይሆናል አይደል? ቢ ማለት ካረንት ኤጁ ነው። ከሁለት ዓመት በኋላ ደግሞ ሁለት እንደምርበታለን። ከዛ በዛ ሰዓት ቢ ፕላስ 2 ነው የሰን የልጁ እድሜ ማለት ነው። ሶ በዛ ሰዓት ከሁለት ዓመት በኋላ ቢ ፕላስ 2 ከሆነ የአባትየው እድሜ የልጁን 2 ታይምስ ነው ተብለናል። ሶ ምን እናደርጋለን? 2 ታይምስ እናደርጋለን ማለት ነው። 2 ታይምስ እናደርጋለን። ኦኬ ዘን አሁን ሁለት ኢኩዌሽን አለ። ኢኩዌሽን 1 ኢኩዌሽን 2 አለ። ሶ አሁን ካልኩሌት ማድረግ እንችላለን። ሁለት ቫሪያብል ቢኖረንም ሁለት ኢኩዌሽን ስለሆነ ሶልቭ ማድረግ እንችላለን። ሶ እናድርገው እዚህ ኤፍ ላይ ይሄንን አምጥተን ሪፕለስ እናድርግ። ቢ ፕላስ 24 ፕላስ 2 which is equals to 2b ፕላስ 4 ይሆናል። እዚህ ጋር b ፕላስ 26 which is equals to 2b ፕላስ 4 ሪአሬንጅ እናድርገው። ይሄን ወደዚህ ስናመጣ ማይነስ ቢ which is equals to ማይነስ 22 ይሆናል። ይሄ ማይነስ በዚህ ማይነስ እናጠፋዋለን። ዘን ቢ which is equals to 22 ቢ ማለት ምንድነው ብለናል እዚህ ጋር ስንነሳ currently the father ages greater than 24 by 24 from his son የተባለው ሶ ቢ ሌት ብለን የተነሳ ነው current age of his son ነው። ሶ 22 ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ ወደ
አራተኛው ጥያቄ ስንመጣ which figure replaces the question in the given series in the given figure series? እሺ ኢኩዌሽን ማርክ ቫልዩ ምንድን ነው የሚለን። ይህ ትሪክ በጣም ቀላል ነው። ሶስት ነገሮችን ኮንሲደር እናደርጋለን። አንደኛ እነዚህን ሆሎች እናያለን። መጀመሪያው ቦክስ ላይ ስንት ሆል አለ? 3 ሆል። የሁለተኛው 2 ሆል፣ ሶስተኛው ደግሞ 1 ሆል አለ። የተሰጠን በዚህ መሰረት ስለሆነ ኩዌሽን ማርኳን ሶልቭ ማድረግ የምንችለው ማለት ነው። ሁለተኛ ኮንሲደር የምናደርገው ዘ ነምበር ኦፍ ፖሊጎን ዘ ሳይድ ኦፍ ዘ ፖሊጎን ነምበር ኦፍ ሳይዱን የፖሊጎን ታይፑን መጀመሪያው ቦክስ ላይ ስንት ፖሊጎኑ ምንድነው? ሄክሳጎናል 1 2 3 4 5 6 ሄክሳጎናል። ሰከንድ ፔንታጎን፣ ሰርድ ኳድሪላተራል። ሶ ኩዌሽን ማርኩ ላይ ምን ሊሆን እንደሚችል ኤክስፔክት እናደርጋለን። ሌላው ደግሞ አሁን ኮንሲደር የምናደርገው ነምበር ኦፍ ስቲክስ ከፖሊጎን ውስጥ ያሉ ነምበር ኦፍ ስቲኮች ምን እየሆኑ ሄዱ የሚለውን እናያለን። መጀመሪያው ፖሊጎን ውስጥ 1 ስቲከር፣ ሁለተኛው ፖሊጎን ውስጥ 2፣ ሶስተኛው ፖሊጎን ውስጥ 3 ስቲከሮች አሉ። ሶ መጨረሻው ላይ ስንት ይሆናሉ የሚለው ማሰብ አለብን። አሁን ከሆሉ ስንነሳ ነምበር ኦፍ ሆል 3 2 1 እዚህ ጋር ምን ሊሆን ይችላል? 0 ባይ ዲፎልት። ምክንያቱም በአንድ ነው እየቀነሰ የሄደ። መጀመሪያው ላይ 3 ሁለተኛው ላይ 2 ከዛ 1 ከዚህ እዚህ ጋር ምንም ላይ ነው የለም ማለት ነው። ዴር ኢዝ ኖ ሆል አንድ ሶልቭ አደረገ። ሁለተኛ ደግሞ ሄክሳጎን፣ ፔንታጎን፣ ኳድሪላተራል ዘንድ እዚህ ጋር ስንት ይሆናል ማለት ነው? ትሪያንግል ይሆናል ማለት ነው። 3 ጎን ነው የሚሆነው። ኦኬ አሁን የሶስተኛው ፓተርን ቀረን። ሶስተኛ ትሪካችን ምንድነው? ነምበር ኦፍ ስቲከር 1 2 3 እዚህኛው ላይ ስንት ይሆናል ማለት ነው? 4። በቃ ጨረስ። ሆል የለም ትሪያንግል ነው የሚሆነው። ነምበር ኦፍ ስቲኮቻችን ስንት ነው የሚሆኑት? 4። እዚህ ጋር ሶሪ ይሄ 4 ነው፣ ምስሉ ስላላወጣው ነው። መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ትክክለኛ መልስ ሲ ይሆናል። በዚህ መሰረት ሶልቭ ማድረግ እንችላለን ማለት ነው። ኦኬ ቀጣይ አምስተኛውን ጥያቄ ኤማን ስታርት ፍሮም ፖይንት ኤንድ ሙቭስ ኤማን ስታርት ፍሮም ፖይንት ኤንድ ሙቭስ 3 ኪሎሜትር ቱ ኖርዝ ዘን turns to west and goes 2 kilometers. He turns north and walks 1 kilometer and then moves 5 kilometers towards east. How far is he from the starting point? Look. እንግዲህ ይሄንን ጥያቄ ለመስራት አንደኛ የፊዚክስን ዲስፕሌስመንት ሩል መጠቀም እንችላለን። ስለዚህ እንነሳና የሆነ ፖይንት እንስጥና ከዚህ ፖይንት ላይ ተነስቶ ኤማን ስታርት ፍሮም ከሆነ ፖይንት ጋር ተነስቶ ወደ ኖርዝ ወደ ሰሜን አቅጣጫ ስንት ሄደ? 3 ኪሎ ሜትር ሄደ። and then turn to west ከዛ ወደ ምዕራብ ስንት ተጓዘ? 2 ኪሎ ሜትር። እንግዲህ ዳይሬክሽኑን መርሳት የለብንም። ከዛ በኋላ 2 ኪሎ ሜትር ወደ ምዕራብ he turns north and walk 1 ኪሎ ሜትር። አሁንም ድጋሚ ወዴት ሄደ? 1 ኪሎ ሜትር ቱ ኖርዝ። አቅጣጫውን ወዴት ነው? ወደዚህ ወደ ኖርዝ ማለት ነው። then moves 5 ኪሎ ሜትር towards east። ወዴት ሄደ? ወደዚህ 5 ኪሎ ሜትር 5 ኪሎ ሜትር ኢስት። how far he is from the starting point? ስታርት ፖይንታችን ይች ናት። ኤንድ ፖይንቱ ደግሞ የት ነው? እዚህ ጋር ማለት ነው። ሶ የተጠየቀው ይችን ዲስታንስ ነው ማለት ነው። ይችን ዲስፕሌስመንት። ሶ በፊዚክስ ህግ በደንብ ልጻፍላችሁ። ይቅርታ እንግዲህ ከዚህ ፖይንት ላይ እናስነሳና ወዴት ሄደ? 3 ኪሎ ሜትር ወደ ኖርዝ ኤንድ ዘን ወዴት ተመለሰ? 2 ኪሎ ሜትር ወደ ኖርዝ ዘን 1 ኪሎ ሜትር 2 ኪሎ ሜትር ወደ ዌስት ዘን 1 ኪሎ ሜትር ድጋሚ ወደ ኖርዝ ተጓዘ። 1 ኪሎ ሜትር ናት። 1 ኪሎ ሜትር ዘን ወደ ኢስት ደግሞ ስንት ነው? 5 ኪሎ ሜትር። ይህን በቀጥታ ለመስራት ምን መጠቀም እንችላለን? ወደ ኖርዝ የሄዱትን እንደምራቸው። ወደ ኖርዝ የሄደው
ስንት ሄዷል? ሶሪ እንግዲህ ቀጥታ ላይ ነው ብላችሁ አስቡትና 3 ሲደመር 1 4 ኪሎ ሜትር ዘን ወደ ዌስት ሄዶ ወደ ምዕራብ ከሄደ በኋላ ወዴት ነው የተመለሰ? ወደ ኢስት። ወደ ምዕራብ ስንት ተጉዟል? 2 ኪሎ ሜትር። ወደ ምዕራብ ሄደውን -2 ኪሎ ሜትር እንለዋለን። ምክንያቱም ቱ ዘ ሌፍት ዳይሬክሽን ስለሆነ፣ ቱ ዘ ኢስት ደግሞ ቱ ዘ ራይት ዳይሬክሽን ምን እንለዋለን? +5 ይሆናል። ምን እናደርጋለን? ፕላስ ኦፖዚት ዳይሬክሽን ስለሆነ በፊዚክስ ህግ -2 ኪሎ ሜትር ሲደመር 5 ኪሎ ሜትር ስንት ይሆናል? 3 ኪሎ ሜትር ኢስት ይሆናል ማለት ነው። ምክንያቱም እሱ ማግኒቲዩዱ ሀይ ስለሆነ ምን ይሆናል? ወደዚህ 3 ኪሎ ሜትር ይሆናል። 3 ኪሎ ሜትር ዘን 3 ኪሎ ሜትር ከሆነ ከዚህ ከስታርት ፖይንቱ ወደ ኢንድ ፖይንቱ ለመድረስ እቺ ስታርት ኢንድ ምን ይሆናል? ይሄ ራይት አንግል ትሪያንግል ይሆናል ማለት ነው። ራይት አንግል ትሪያንግል ሆነ ማለት ደግሞ ይሄንን በሃይፖተነስ ሩል መስራት እንችላለን። ወይም ምንድነው ይሄ? ሃይፖተነስ ነው። ይሄ ፓይታጎረስ ቴረምን መጠቀም እንችላለን። ምን ብለን 4 ኪሎ ሜትር ስኩዌር ፕላስ 3 ኪሎ ሜትር ስኩዌር አንደር ራዲካል ይሄንን ኪሎ ሜትር ስኩዌር እናደርጋለን። ይሄ ስንት ይሆናል? ሃይፖተነስ which is equals to 4 ኪሎ ሜትር ማለት 16 ኪሎ ሜትር ፕላስ 3 ኪሎ ሜትር ስኩዌር ማለት ደግሞ ስንት ይሆናል? 9 ኪሎ ሜትር ስኩዌር ዘን ይሄንን አንደር ራዲካል 25 ይሆናል። አንደር ራዲካል 25 ኪሎ ሜትር ስኩዌር ሃይፖተነስ ስንት ይሆናል? 5 ኪሎ ሜትር ይሆናል ማለት ነው። ከራዲካል ስናወጣ መልሳችን ማለት ነው ቢ ነው ማለት ነው። ኦኬ የሚቀጥለው ጥያቄ ምንድነው የሚለን? the pie chart shows the mark all of student in an examination if the student scores score ብላችሁ አንብቡት 440 marks in all calculate the mark obtained for English ነው። ይህ ቬሪ ሲምፕል የሆነ ጥያቄ ነው። ያው አንዳንዴ ረስተነው ስንቆይ እንዘረጋዋለን። እንደዚህ አይነት ጥያቄዎች በተለያዩ ኮንተንታቸው ተመሳሳይ ሆኖ ግን የተወሰነ ነገር ዞር ብሎ ነው የሚመጡ። በዚህ የተሰጠን ፓይ ቻርት ነው። ፓይ ቻርቱ ደግሞ ምንድነው? ሰርክል ነው። የሰርክሉ ደግሞ በእያንዳንዱ ሰብጀክት የተከፋፈለው በምንድነው የተሰጠን? በዲግሪ ማለት ነው። ቶታል የሰርክሉ ስንት እንደሆነ ማስታወስ አለብን። አንድ ሰርክል 360 ዲግሪ ማስታወስ አለብን ማለት ነው። አሁን ይህንን ጥያቄ ለመስራት የግድ የክብን ማስታወስ አለብን ማለት ነው። ክቡ በሙሉ ኦል ሰብጀክት ኢን ዘ ፓይ ቻርት ሪፕሬዘንት 36 ዲግሪ 360 ወይም 360 ዲግሪ ነው። 360 ዲግሪ አጠቃላይ በስኮር ሲገለጽ ደግሞ በውጤት ስንት ነው ማርኩ? 440 ነው። እንግሊሽ ብቻውን ስንት ነው የተባለው? ካልኩሌት ዘ ማርክስ ኦብቴንድ ፎር እንግሊሽ። የእንግሊሽ ስንት ነው? ሙሉ ዲግሪ ተደምሮ ስንት ነው? 440 ሙሉ ሳብጀክት ማለት ነው። which means በዲግሪ ሲገለጽ የሁሉ 360 ዲግሪ 440። አሁን እዚህ ጋር ደግሞ የማኑ የ72 እንግሊሽ ነው የተባለው። 72 ዲግሪ which is equals to how much? x ክሪስ ክሮስ እናደርጋለን። ሲምፕሊ በቃ 360 ዲግሪ x which is equals to 72 ዲግሪ ታይምስ 440 ይሆናል። ሲካፈል ለ360 ዲግሪ ሲካፈል ለ360 ዲግሪ ይሄ በዚህ ይጠፋል። ዲግሪ በዲግሪ ይጠፋል። ዜሮ በዜሮ ማጥፋት እንችላለን። በ9 እናቃለው። እስቲ በ9 ስናቃለው ስንት ይሆናል? 4 በ9 4 በ9 8 ኦኬ 44 አሁንም እናቃለን። 8 ሲባዛ 44 ኦቨር 4 ይሆናል። ዘን በ4 ስናቃለው 8 ሲባዛ በ11 ስንት ይሆናል? 88 ማለት ነው። መልሳችን ለእንግሊዝ ስንት ነው? 88 ይሆናል ማለት ነው። ቲንኪዩ ለዛሬ እነዚህ ነበሩ። በዚህ መሰረት መዘጋጀት አለብን። የተወሰኑ የማትማቲካል ጥያቄዎቹ በእንደዚህ መሰረት ስለሚመጡ ሌሎች ቨርባል ሪዝኒንግ እና ሌሎችን አናሊቲካል እንዲሁም ኳንቲታቲቭ ሪዝኒንግ ጥያቄዎችን በሚቀጥለው የምንሰራ ይሆናል። አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።